ቆይታችን አንድ ላይ እንዳማረበት ቀጥሏል። እኛ ከናንተ ጋር በጣም ደስ የሚል ጥሩ ጊዜ ያሳለፍን ነው። የጨዋታ ሰዓታችን ላይ ደርሰናል። ዛሬ እንግዲህ እዚህ ስቱዲዮአችን የጀሚላ ፊልም ተዋናዮች ከኛ ጋር ናቸው ያሉት። ስለዚህ የስዕል ጨዋታችንን አብረው ይጫወታሉ። ጨዋታችን የሚሆነው እንግዲህ እዚህ ጋር የተጻፈ ጽሁፍ አለ። ይህንን ጽሁፍ ወደ ስዕል ቀይረዋለሁ። ቀጣዩ ተጫዋች ይመጣና ደግሞ ያንን ስዕል አይቶ ምን ሊሆን ይችላል ብሎ ወደ ጽሁፍ ይቀይረዋል ማለት ነው። ሁላችንም የምንሳተፍበት ጨዋታ ነው። እኔ እንደምታውቁት ስዕል ላይ አልታመም፣ በጣም ጎበዝ ነኝ። ለዛ ነው ጀማሪ የሆንኩት። ስለዚህ ይህን ጽሁፍ ወደ ስዕል ቀይረዋለሁ ማለት ነው። ሰልፊ የሚነሳ ሸንኮራ 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 ራሱ ማን ነው? ሸንኮራ እንዴት ነው ይሳል? በስመ አብ አውቀህ ነው ሚስተር ዳይሬክተር፣ አውቀህ ነው። በታሪክ ነው የማይመልሱት ማለት እንኳን እኔ ስየው እኔ ነኝ ያለ ሰዓሊ ቢስለው ራሱ አይመልሱትም። አይፎን 17 ነው እሺ ስልኩ። እሺ ስልክ ለማለት ምን ላድርግበት ስልክ ለማድረግ? እሺ እንደ ካሜራ ሲሆን እዚህ ጋር አንተ ጥበብ ጠርተኛለች። እዚህ ውስጥ ራሱ ሸንኮራውን መሳል የእውነት ይሄን ካልመለሱ በቃ እግዚአብሔር ይሁናቸው እንግዲህ። ጉድ እኮ ነው። ምንድን ነው? እሺ የሆነ የገመድ መሰላል። እሺ 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 ምን ነካችሁ በእናትህ?
I don't know. Okay. አላውቅም። ፀሐይ ብርሃኗን ፈነጠቀች አልሰጥም ማለች ምን ነው በእውነት ማንንም እንደዚህ አይነት ስዕል ሊስል አይችልም ከናፍቆት ውጪ ወይም በቃ በቃ ይሄ ነው ሊሆን ይችላል። እንግዲህ ሁላችንም ስለን ጨርሰናል። እኔ መጀመሪያ የደረሰኝ የነበረው ጽሁፍ የመጀመሪያውን ስዕል እኔ ስለሆንኩ የሳልኩት ሰልፊ የሚነሳ ሸንኮራ እንዴ ቆይ ምን የሚነሳ ሸንኮራ የት ዓለም ላይ ምን አነሳው እስቲ ንገረኝ ምን ጎደለው አይን ጎደለው ሸንኮራ አይናለው እንዴ ሸንኮራ ነው ይሄ ሰልፊ ስቲክ ነው ይሄ አይፎን 17 አረኩት ስዕል ላይ በእውነት በጣም ጥልቅ እውቀት እንዳለሽ ይሄው አሁን ተረዳ እሺ ምን አልክ አንተ ይሄን አይተህ በጣም አጥበበሽዋል እንትን ነው አብስትራክት መሆኑን የምታውቀው እዚህ ውስጥ እኮ አለ ሰልፊ ተነስቶት ፎቶ ጥሩ ነው ከምኞት ስታስረጊ ጥሩ ነው እሺ ምን ጻፍከ ይሄን አይተህ ምን ጻፍከ ኧረ በስመ አብ በእናትህ ኧረ ባያቴ ሁሉ ብትኝ ማሳይሽ ሁሉ እስኪ በማረፍ አንተ ነው በይዘው ህዝቡን ያሳሳትከው ታውቃለህ ትልቅ ኃላፊነት ነበር የሰጠው ለትውልዱ እንድታሸጋግር እሺ ጥሩ ነው ግን ዋናው ነገር ምንድነው ሸንኮራ ሰልፊ ይነሳል ወይ እሱ ፕሮዲዩሰሮቹ ጠይቀለ እኔም የመጀመሪያው ጥያቄ እሱ ነበር ሸንኮራ ሰልፊ ይነሳል ወይ ነበር ግን አርፈሽ ሳይ ስለተባልኩ ሳልኩኝ አፈሪ ማርፌ ጻፋ ቅርጫት ኳስ በስማም ቅርጫት ኳስ መጫወቻ ይሄው ዘንጉ እሺ ይሄው የኛው እሺ ኳስ መጣ ይሄ ኳስ መጣ መረብ እንደዚህ ነው አይደለም ይኸውልሽ ባለመስታወቱ ነው ባለመስታወቱ የመረብ እንትሩ አለቻ እኔ በምን አወቅ የልብኝ እኔ ባለመስታወቱ ብዬ ጻፍኩ እዚህ ጋር አዩት መሰለኝ እኮ እናቴ መሰለኝ በቃ የራሱ ጉዳይ ህዝቡን አንተ ነህ ገደሌ እሺ አድሜ ይሄን የጻፈልህ ቅርጫት ኳስ መጫወት ምንድነው የሞነጫጨርከው ምንድነው የሱ ይጠጋጋ ይሄ ቅርጫት ኳስ መጫወቻ ነው አይደለም የክር ኳስ ምን ነው ዋናው ቅርጫት ውስጥ መግባቱ ነው አይደል አይደል አስገባላላችሁ ይሄው ዳር ላይ ይሄው ክሯ ሁሉ አለች ክሯ ይዛ ተንጠልጥላለች ምንድነው ቦርዱ አለ ቅርጫቱ አለ ኳሱ አለ መጫወቻ ነው የተባለው ተጫዋች ጨምር ስላላችሁ ተጫዋች ትቻ ሜዳውን ነው እንደሰራው ሜዳ አይደለም ቅርጫት ኳስ መጫወቻው ቦርዱን ነው የሰራሁት ይሄ እንደዚህ ምናስገብ መግቢያውን ኳሱን አስገባ አይደለም አይ በግር ማሳሳት ነው እንዲያላማሽ በግር የምታስገብበት ኩልጭ አለ ሰል ኩልጭ አለ ህፃን ልጅ መሆነጫጩርት ሄደ ነገር ነው መሰለኝ እሺ ይሄን አይቶ ስዕሉን መተቸት ሌላ ባለቤቱን መተቸት ሌላ ይሄ ኩልጭ አለ ይሄንን አይቶ የጻፈው ሰው እሺ ነይ ሀሊማ ምን አለች ይሄን አይታ ምን አለች ሀሊማ ሲበላ እንግዲህ እኔ ያልኩት ባስኬትቦል ሲገባ እሱ አላስገባም አለ አንቺ ኪታም ተሸስከ አየር ላይ ነው እውነቷን አየር ላይ ነው አየር ላይ ሆኖ ነው ከምን ባስኬትቦል ውስጥ እንደገባች አይ አየር ላይ ሆኖ ነው ደርሳበታለች
አረ ላይ ገብቶ የወጣ ነገርም ይመስላል እንዴ እኔ እንደዛ ገብቶ ወጣ እሺ ሊገባ ያለ አካሄዱን እኮ መሳል አለብን እኮ እሱ ጀመረው እሷ አስገባ እንደዛ ያንተ ነው ሁሉ ጥፋት ያንተ ነው ምን አንቺ ከኔ ካሜራው ረጊ እዚህ አይዝም እኮ ባስኬትቦል ታሪክ ውስጥ መቼ እንደገባ እሺ የሐሊም ምን ብለሽ ሰው ባስኬትቦል ሲገባ ነይ ነፃነት እነዚህ ጋር የኔ ላይታ ምንድነው እሱ ወረቀቱ የታ እኔን አሳልቃት ነው የኔ አረገበች ካሳለችው አይደል እሷ እንደዛ ነው ምን ገብቶሽ ነው ባስኬትቦል ሲገባ የሚለው እግር ማድረግ ነበረብኝ ለምን ለኳስ ይሄ ባስኬትቦል ሲገባ ነው ይመስላል የሱፍ አበባ ይመስላል በእናትሽ ነጽዬ ምንድነው ይሄ እኛ ቤት ባስኬትቦል አለ እንደዚህ ነው ጫፉ ላይ ወንፊት አለው ጌታ ይሄ መሐላም አለው እሺ አይ አስገድደል ተሰምነ የረሳሁት እዚህ ጋር እግር ባረግ የረሳሽውን አይደል የሳልሽው ይራመዳል ግን እቺ ምንድነው መረጃው ነው ኧረ ትቀልጃለሽ ቀስቱ ምንድነው ማስረዳት ይችላል እስቲ ታስረዳ ማጥለያ የፓስታ ፓስታ ማጥለያ ነገር እንደሱ አይነት ነው እናንተ ባስኬትቦል የዛሬ ልጆች ስሚ እድር የሚሄድ እንጀራ እንደዚህ እኔ ያየሁት የለቅሶ ቤት እንጀራ ሐሳቤን ሶስተኛ ላብራራ በቀስት የጠቆምሽው አስረጅ ይሄ ቀስቱ እንዴ ጭራሽ አሃ አንዴ ተተባበሪ ዳራጅና ዝምቴ በቃ እዚህ ተረዳንሽ እኮ አስረዳለሁ ይሄን እየታስረዳሽ ይሄ ኳስን ሊገባ አለና ተው በቀስት ነው እውነቷን እኮ እሱን ወደ እሷ ነበር ማዞር እንደ ትራፊክ መብራት በቀስት በጣም ትልቅ በመንገድ ትራንስፖርት እንትን ቀስቱን ገብቻላ እየገባ ነው አየር ላይ ነው አይደል ሐሳብሽ አሁን እኮ መሰላት እንደሱ አይነት ሰዓሊ ነው እንግዲህ ብሩሹን በምናብ ምናምን የምትልት አናገረችው እኮ አንቺ ነሽ ህዝቡን ገደል የከተትሽው እንደውም እሺ ሊያ ደግሞ ይሄን አይታ ምናሽ በኔ ስታሳብብ ነበር ለስንት ሲጠበቅ የነበረውን ጥበቤን የስዕል ችሎታዬን ነው ያመከንሽብኝ ደግሞ ሰምቼሻለሁ እኛ ቤት ባስኬትቦል አለ ሲባል ይሄ በድሮ በወተት ፕላስቲክ የምንሰራው ኳስ እኔ እንደውም የታችኛው ኳሱ ጀሚላ ፊልም ላይ መሳል እንትን ቢኖረው ኖሮ ፊልሙን በቃ አክስራችሁ ነበር አለው ግን ሳሊ ገጸ ባህሪ አለ እኔ ግን እነሱ ቤት ያለው ባስኬትቦል ማየት ፈልጋለሁ አይ እግር አለው ምን ዚግዛጉ ነገር ምንድነው ከላይ ሳል ይሄ የሚገባበት ወንፊት አላለ ወንፊቱን ኳሱ ሊገባ የጻፈችን ሊገባ ነው ስለዚህ ቀስታ አይግባ አልገባም ባስኬትቦሉ ራሱ እንትን አስል ነበር ቦሉ አምችለይና ምን አልሽ ሊያ ይሄን ላይ ፍረደኝ እነዚህ ጉምቱ የጥበብ ሰዎች ባሉበት እኔ ይሄንን ምን ብዬ ፀሐይ ብርሃን ያስኬዳል ይሻላል ያንቺ ይሻላል ይመስላል ይሄ ዚግዛጉ ግን ፈንጥቃው ነው አሁን ወደ ታች ወር ፀሐይ እንዲ ቋጥራ ላከችልኝ ፀሐይ ራሷ ብዥ ብሎባት ፀሐይ ስትመታል ፀሐይ ራሷ እንዲ ተጠልላ ግን የእውነት ወደ ፀሐይና ወደ መፈንጠቅ አይቀራረብ ፀሐይ አይደለ እኔ እንደውም ጨረቃም ብርሃን ምናምን መስሎኝ ነበር ፀሐይ ይመስላል እውነቷን ነው እኔ ደግሞ ልጅ ናት ከጥበብ የራቀሽ ከስዕል ጥበብ የራቀሽ ብዬ እኔ ከሷ ተረድቼ ይሄንን ጽፌ ወንድሜ ስንታየው ምን ብሎ ማጠቃለል ያኛው የወደቀ ፍንጣቂ ነው አይደል አይ ምን ይሄ ፀሐይ ድሬድ አድርገ ነው ምን ሳልኩ እኔ እሷ ያለችኝ ይሻላል አሁን ይሄ ሲፈነጥቅ እኮ አይደለም በነገር ላይ ይሄ አናት ሲያቃጥል አንቺ ዝም በይ ስዕል እንዳትተች አንቺ ዝም በይ ሰሚ ስላገኘሽ አይደለም እኔ ሄኖክ ነው አይደለም መጀመሪያ ላይ ምን ብለሽ ነው አየሩን ተቆጣጣሪ ያወስብን እኮ ይሄ ሁሉ እኮ ህዝብ ገደል ከተቱ ሲጀምር የናፍቆት እኮ ሸንኮራ አይደለም ቀርካን ይመስላል እሺ አትሊስት አንተ ተረ አይደለም ይሄ ማን ነው ምንድነው እኔ የሁሉ አንጓ እንደው ይኸውልህ ስንት እንደው ለመፍረድ ያክል ይሄንን ዝም ብለህ ስታየው ምን ይመስላል ይሄ እንትን ነው ይሄ ከአዲስ አበባ ውጪ ያለ አንዳንድ ከተማ ታውቃላችኋል ምልክት መስጫ ታፔላ አለ ምን የሚል ታፔላ ለምሳሌ 50 ሜትር ገባ ብለው የባልትና እንጀራ ያገኛሉ ይሄ እንዲህ ብቻውን ስታየው ምን ይመስላል ቀርካ የቆመ እንትን ስንቅልጨት ቀርካ እኮ የሸንኮራ ዘር ነው አይ ሸንኮራ ዘር አይደለም ይለያያል የምን መጠጋጋት ነው ስማ ስንቴ ደስ የሚለው ልንገርህ ሰልፊ ነው እና ሰልፊ ሆኖ ካሜራው ካሜራው የጀርባው ነው እዚህ ጋር ያለው እዛ ጋር ያለው ቀዳዳ ነው ይሄ አሃ ሰልፊ ተነስቶ ነው እና እያየው ነው ያልገባ በእውነት ራሱን በራሱ ያየ
እውነት አይ እንደዛ ሆነ እናጨብጭብና አንስተሻም ዲካሜራ ቆይ አንዴ ሲያነሳ ማለት ነው የካሜራዋ ሶስቷ አብራ ከፊት ለፊት አለች ነው ይሄ የካሜራ ሬክ ማድረግ ይችል ልጅ እንትናታ አንድ ላይ ካሜራውን እና ስልኩ 17 ነው አይፎን አይደል እዛ ነው በዚህ በስክሪኑ ላይም ይወጣል አይደል በዚህ በኩል አለ በዚህ በኩል ይመጣል እኔ መጀመሪያ ሳልኩት ይሄን ሸንኮራ ነው ስንቴ ጋር ሲመጣ ደግሞ ፀሐዩ ተነጠቀች ሆኖ መጣ እና ከዚህ ምን እንረዳለን እንዴ ሁሌ ነገሮችን በጥልቀት አጢኖ መሄድና ተረርቶ እንት ማለት የሚያስፈልግ ይመስለኛል። አለመቸኮል ትኩረትን መስጠት ላይ አለመቸኮል እንደገና ደግሞ መረጃ ካንዱ ወደ አንዱ ሲሄድ ትክክለኛነቱን ማረጋገጥ በደንብ ለመረዳት መሞከር ያስፈልጋል እንጂ ከአገዳ ተነስተን ፀሐይ ላይ አንድ ጨዋታ በእውነት በዚህ አጋጣሚ ልንገራችሁ ከአንድ ሰው የሆነ ኢንፎርሜሽን የሆነ ወሬ ተነስቶ እዛኛው ሰው ጋር መጨረሻው ሰው ጋር ሲደርስ እንዴት ብሎ ቅርጹን መልኩን ቀይሮ እንደሚደርስ አባቴ ጋር ደወልኩና አባ እንትን እኮ እንደዚህ ሆነ አልኩት አንድ ጊዜ አረ እባክሽ እንደዚህ አረ በስመ አብ ምናምን አይነት ትንሽ ቆይቶ ተብሎ ወደ 5 ደቂቃ ቆይቶ የቤት ስሜት ቹቹዬ ላውራው ለሌላ ሰው እርግጠኛ ነኝ ትክክል ነው የተጣራ ነው በእውነት ላውራው ልክ ነው አለኝ ደግሞ ከባድ እንትን ነው ሀገር የሚያነቃ ሄኖክ ባይዞ እንደዛ ነበር ማለት የነበረበት ይሄን ነገር ልጻፈው እርግጠኛ ነሽ ናፍቆት ማለት ነበር ማናል እኔና እሱ እኮ ተፋጠጠን ማናል ስለዚህ ሆነ ነገር ከመነሻው ካላስተካከል ነው ይዞ የሚደርሰው ሲጨመር የሚደርሰው ነገር ብዙ ነገር ያጠፋልና መጠንቀቅ አለብን እንደ ቀልድ ማለት ነው ከሆኑ ሁለት ጓደኞች አሉ ቆንጆ ትርትር ናቸው ቆንጆ የምር አድርገው ነው የሚያወሩት ያው በቃ በደንብ ማሳመን የለ ብቃት አላቸው በቃ የሆነ ሳለቁጭ ብለን የሆነ ታዋቂ ሰው በቃ ሞተ እንበል ምናምን ታቡ ምናምን አይ ኖርማል ነው ችግር የለውም እስቲ ቼክ እናድርግ ከዛ ተወራ ማለት ነው ለሆኑ ደግሞ በቃ ምን ይዤዎች አሉ አይደል ምን ይዤ በቃ የሆነ ነገር እንትን ሲሉ መጨረሻ ላይ ጆሮ እንትን ሲል በጥይት ተመቶ መኪና ተገልብጦ ምናምን የምሬን ነው ማወራ መጨረሻ ለኛ ጋር ሲደርስ እነሱ ልጆቹ ራሳቸው ደነገጡ ማለት ትልቅ ኢሹ ሆኖ ማለት እና አንዳንዴ እንደ ቀልድ ተብሎም ከዛ በኋላ ደግሞ ትክክለኛ ያልሆነን መረጃ ዝም ብለን ስናወራ መጨረሻ ላይ የሚደርሰው ነገር ብሎ ማዳመጥ ነገርን ይባላል አይደል ውሃን ከጥሩ ነገርን ከስሯል እንደዛ ሲሆን ትክክል ይመጣል እና በዚህ ነገር እንደ ቀልድ እንደ ጨዋታ እናያለን እንጂ በህይወታችን ውስጥ በእያንዳንዳችን ውስጥ ማለት ነው ብዙ ስህተቶችን በጥሞና ካለ መስማት ያመጣነው ነገር ነውና ለምን እየተዝናናን ስለዚህ በዚህ ልክ እሱ ከተረዳው ጨዋታው በትክክል ግቡን መጥቷል ማለት ነው እና ማናረማቸው እኮ ሁለተኛም እድል የማይሰጡ ነገሮች አሉ አሁን ሞት የተባለው ሰው በአካል ይመጣና አለ በሚል ይታረማል ብዙም አይታረሙ ከፈረሱ መልሰን ማናቀናቸው ነገሮች ስለምናበላሽ ጥሩ እያጫወተ እያዋዛ ያስተማረ ነገር በጣም እየተዝናናን ነበር በዛው ልክ ደግሞ በጣም ቁም ነገሩ የበዛ ጨዋታ ነውና በጣም ደስ የሚል ጨዋታ ነበር እናንተም ሞክሩት በየቤታችሁ እንግዲህ እኛ ከጀሚላ ፊልም ተዋናዮች ጋር ከነጻነትና ከሄኖክ ጋር እንደዚህ አማራ ጨዋታን አደረግን ከነገ ጀምሮ ጀሚላ ፊልም በይፋ ከተመረቀ በኋላ በሁሉም ሲኒማ ቤቶች ታገኙታላችሁ እንድታዩት እንጋብዛለን ሌሎች የሆድን አንድ ላይ ፕሮግራሞቻችን ይቀጥላሉ መልካም ጊዜ